ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ሐሙስ ሚያዝያ 29 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ ያደርጋል። አብራችሁን ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የኢትዮጵያ ከፍተኛ ሊግ የ2018 ዓ.ም የውድድር ዘመን የማጠቃለያ ጨዋታ ዛሬ በአዲስ አበባ ስቴዲየም እንደሚከናወን ይህንን ውድድር በበላይነት የሚያስተዳድረው የኢትዮጵያ እግር ኳስ ፌዴሬሽን ይፋ አድርጓል ማለት ነው። የደረጃው ጨዋታ ቀን 6:30 ላይ ጅማሮውን ያደርጋል። ከየምድባቸው ሁለተኛ ሆነው ወደ ኢትዮጵያ ፕሪሚየር ሊግ ሳያድጉ የቀሩትን ሁለቱን ክለቦች ለደረጃ የሚያፋልም ይሆናል። ቀን 6 ሰዓት ላይ የካ ክፍለ ከተማን ከደሴ ከተማ ጋር የሚያገናኝ ነው የሚሆነው ማለት ነው። የፍጻሜው ጨዋታ ደግሞ ወደ ኢትዮጵያ ፕሪሚየር ሊግ የ2019 ዓ.ም የውድድር ዘመን እንደዚሁ ማለፍ የቻሉት ወይም ማደግ የቻሉት ሁለቱ ቡድኖች እርስ በርስ ለመጨረሻ የማጠቃለያ የዋንጫ ጨዋታ የሚያከናውኑ ነው የሚሆኑት ጋሞ ጭንቻና እንደዚሁ ማላባ ከተማ ማለት ነውና ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። የሁለቱም ክለብ ደጋፊዎች በአዲስ አበባ ስቴዲየም ጨዋታው እንዲደረግ ከዚህ ቀደም ጠይቀው ነው እንግዲህ የሰዓትና የቦታ ወይም የመጫወቻ ስቴዲየም ማሻሻያ ተደርጎበት የኢትዮጵያ እግር ኳስ ፌዴሬሽን በዛሬው ዕለት ፍጻሜውን እንደሚያገኝ ይፋ ያደረገው ማለት ነው። ተጋባዥ የእግር ኳስ ቤተሰቦች ይገኛሉ ተብሏል በዚህ የዋንጫ ወይም የማጠቃለያ ውድድር ላይ ማለት ነው። የእግር ኳሱ ሰዎች እንደዚሁም የሁለቱ ክለብ ደጋፊዎች በስቴዲየም ተገኝተው ጨዋታውን ይታደማሉ ተብሎ እየተጠበቀ ነው የሚገኘው ማለት ነውና የደረጃው ጨዋታ አሁን ቀረጻ ባለንበት ሰዓት ላይ በመከናወን ላይ ይገኛል። በጥቅሉ የዚህን ዓመት የ2018 ዓ.ም የኢትዮጵያ ከፍተኛ ሊግን አጠቃላይ ሁኔታ ከተመለከትን በምድብ ሀ እንደሚታወቀው ጋሞ ጭንቻ ነው 41 ነጥቦችን እና ተጨማሪ 22 ንጹህ የግብ ክፍያ በመያዝ በቀዳሚነት ማጠናቀቅ የቻለው ማለት ነው። የካ ክፍለ ከተማ እንደዚሁ በ37 ነጥቦችና በ14 ንጹህ የግብ ክፍያ ሁለተኛ ደረጃን ይዞ አጠናቋል። ከዚህ ከምድብ ሀ ደግሞ ወደ ታችኛው አንደኛ ሊግ የተሰናበቱ ክለቦችን ስንመለከት ሶስት ናቸው። አቃቂ ክፍለ ከተማ፣ ሐረር ከተማና ነቀምቴ ከተማ ሆነዋል ማለት ነው። በምድብ ለ አላባ ከተማ ወደ ኢትዮጵያ ፕሪሚየር ሊግ ማደጉን ሲያረጋግጥ በ41 ነጥቦችና በ16 ንጹህ የግብ ክፍያ ነው። ደሴ ከተማ ደግሞ 37 ነጥብና 20 ንጹህ የግብ ክፍያ ይዞ ሁለተኛ ደረጃን ይዞ አጠናቋል የውድድር ዓመቱን ማለት ነው። ተሰናባቾች ምድብ ላይ ስንመለከት ወደ ቀጣይ ዓመት በከፍተኛ ሊግ የማንመለከታቸው ወደ አንደኛ ሊግ የወረዱ አራት ክለቦች ናቸው። ምክንያቱም ምድብ ላይ 11 ቡድኖች ሲሳተፉ ስለነበረ የምድብ ሀው 3 ቡድኖችን እንደዚሁ ወደ ታችኛው ሊግ እርከን ሲያወርድ በምድብ ላይ ደግሞ 4 ቡድኖች ናቸው የወረዱት ማለት ነው። ቦዲቲ ከተማ 24 ነጥብ ይዞ ወርዷል። እንደዚሁም ሶሎዳ ከተማ ከዛ ባለፈ ንፋስ ስልክ ላፍቶ ክፍለ ከተማና አዲስ አበባ ከተማ በቀጣይ ዓመት በኢትዮጵያ ከፍተኛ ሊግ የማንመለከታቸው ክለቦች ሆነዋል። አንደኛ ሊግ ላይ ነው የሚወዳደሩት ማለት ነው። የከፍተኛ ጎል አስቆጣሪነቱን ትራክ ደግሞ አማኑኤል ግዛቸው ከደሴ ከተማ 9 ግቦችን ከመረብ በማሳረፍ ቀዳሚ ሆኖ እየመራ ይገኛል። እንደዚሁ ሲራጅ ከድር ከሜንጌ ቤኒሻንጉል በ8 ግቦች ሁለተኛ ደረጃ ላይ ተቀምጧል። ድልነሳው ሽታው ከኤካ ክፍለ ከተማ እንደዚሁ 7 ግቦችን በማስቆጠር በውድድር ዓመቱ የከፍተኛ ጎል አስቆጣሪነቱን ትራክ እነዚህ 3 ተጫዋቾች የኢትዮጵያ ከፍተኛ ሊግን እየመሩ ነው የሚገኙት። ዛሬ እንግዲህ በደረጃውና በፍጻሜው ጨዋታ በሚደረጉ እንቅስቃሴዎች ጎል የማስቆጠር እድል ያላቸው ተጫዋቾች አሉ። አማኑኤል ግዛቸው የበለጠ ጎሉን ከፍ አድርጎ የ2018 የከፍተኛ ጎል አስቆጣሪነቱን ትራክ አንደኛ ሆኖ በማጠናቀቅ እንግዲህ ሽልማቱን ይወስዳል ተብሎ ይጠበቃል። ሲራጅ ከድርም እንደዚሁ ዛሬ እንግዲህ ጨዋታ ስለሌላቸው 8 ግቦች ነው ያሉት መድረስ አይችልም። ድልነሳውም ሽታው ዛሬ እድል አለው ደረጃ ጨዋታ ስላለው ማለት ነው። የካ ክፍለ ከተማ ይህንን ይመስላል የመጀመሪያው የሀገር ቤት ስፖርታዊ መረጃችን። ስንመለስ በቀጥታ ወደ ባህር ማዶ ስፖርታዊ መረጃዎቻችን ነው የምናመራው። ክቡራትና ክቡራን ተመልካቾቻችን አብራችሁን ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ወደ እናንተ ይደርሳሉ። አብራችሁን ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ $20 የሚልኩበት አዲስ የገንዘብ መላኪያ መንገድ
ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን የዕለተ ሐሙስ አጫጭር ስፖርታዊ መረጃዎቻችንን በመከታተል ላይ ትገኛላችሁ። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል የሀገር ቤት ስፖርታዊ መረጃን ወደ እናንተ አደርሰናል። ከዚህ ሰዓት ደግሞ አንስተን የባህር ማዶ ስፖርታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። የመጀመሪያው መረጃችን የሚሆነው የእንግሊዝ የ2025-26 ኡሜን ሱፐር ሊግን የተመለከተ ነው የሚሆነው ወይም ደግሞ የሴቶች የእንግሊዝ ፕሪሚየር ሊግ ሻምፒዮናው ክለብ ታውቋል። የኢታዱ ክለብ ማንቸስተር ሲቲ እንስት እግር ኳሰኞች እንግዲህ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን ሻምፒዮና መሆናቸውን አረጋግጧል። ትላንት ምሽት ተስተካካይ ጨዋታውን ያከናወነው አርሰናል ከሜዳ ውጪ አቀንቶ በአሜክስ ስቴዲየም ብራይተን ኦቭ አልቢዮንን ያስተናግዱ ገጥሞ ነበረ። በዚህ ጨዋታ ላይ አንዳቻ በሆነ ውጤት ነው ያጠናቀቁት ጨዋታቸውን ማለት ነው። በሂሳባዊ ስሌት ይህን ጨዋታ ከማከናወናቸው አስቀድመው እንስቶኞቹ መድፈኞቹ እንግዲህ ወይም የአርሰናል ሴት ቡድን እድል ነበረው ገና ቀሪ ሁለት ጨዋታዎች ስላሉት ማለት ነውና ብቸኛውም ክለብ በፕሪሚየር ሊጉ ከማንቸስተር ሲቲ የሊጉን የዋንጫ ክብር ለመንጠቅ እድል የነበረው ክለብ ይህ ነበረ። ነገር ግን ትላንት በነበረው ጨዋታ አንዳቻ በሆነ ውጤት ነው ማጠናቀቅ የቻለው። ስለዚህ ማንቸስተር ሲቲ አንድ ቀሪ መርሃ ግብር እየቀረው የውድድር ዓመቱ የሊጉ የዋንጫ ባለክብር መሆኑን አረጋግጧል። ማንቸስተር ሲቲ እንግዲህ በጥቅሉ ወደ 52 ነጥቦችን ሰብስቧል። እስካሁን 21 ጨዋታዎችን ነው ያከናወነው በጥቅሉ ማለት ነው። ስለዚህ እንግዲህ የእንግሊዝ ፕሪሚየር ሊግ የሴቶቹ ሻምፒዮና የሆነው ማንቸስተር ሲቲ ሆኗል ማለት ነው። ቼልሲ 46 ነጥቦች አሉት። አርሰናል ገና ሁለት ተስተካካይ ጨዋታዎች ይቀሩታል። በ42 ነጥብ ሶስተኛ ደረጃን ይዞ አጠናቋል ማለት ነው። በቀጣይ ለክብር የሚደረጉ ጨዋታዎች አሉ። እንግዲህ የሚደረጉትን ጨዋታዎች ስንመለከት አርሰናል ከአስተን ቪላና እንደዚሁ ከኤቨርተን ጋር ተስተካካይ ጨዋታውን የሚያከናውን ይሆናል። የመጨረሻ የመርሃ ግብር ጨዋታውን የሚያከናውነው የውድድር ዓመቱን ከሊቨርፑል ጋር ነው የሚሆነው ማለት ነው። ማንቸስተር ሲቲ ደግሞ የመጨረሻ ጨዋታውን ወይም ደግሞ ዋንጫውን የሚረከብበት ሜይ 16 ከምስራቅ ለንደኑ ክለብ ዌስትሃም ዩናይትድ ጋራ ከሜዳ ውጪ ጨዋታውን የሚያከናውን ነው የሚሆነው ማለት ነውና በጥቅሉ የ2025-26 የውድድር ዘመን የእንግሊዝ ኡሜንስ ሱፐር ሊግ ወይም ደግሞ የእንግሊዝ ሴቶች ፕሪሚየር ሊግን ማንቸስተር ሲቲ ማሸነፍ ችሏል። በወንዶቹ እንግዲህ ከአርሰናል ጋር እየተፎካከረ ይገኛል። አስቀድሞ የሴቶቹን የዋንጫ ክብር መጎናጸፉ ምናልባት እንግዲህ የስነ ልቦና መወራረስ ካለ ለወንዶቹ ያግዛል ብለን ልንወስድ እንችላለን ማለት ነው። በቀጣይ ደግሞ የወንድ ቡድኑ ማንቸስተር ሲቲ ማለት ነው ትልልቅ የዋንጫ ክብሮች ከፊቱ አሉ። አንደኛው የፕሪሚየር ሊግ የዋንጫ ክብር ነው። ከአርሰናል ጋር ከባድ ፍልሚያ ያደርጋል ተብሎ ይጠበቃል። የቀሩት አራት መርሃ ግብሮች ላይ ማለት ነው። በእርግጥ በራሱ ጨዋታዎች የሚወሰኑ አይደሉም። አርሰናል የግድ ነጥብ መጣልና ወይም ደግሞ መሸነፍ ይጠበቅበታል ማለት ነው ማንቸስተር ሲቲ በሴትም በወንድም የዘንድሮ ዓመት የፕሪሚየር ሊጉን የዋንጫ ክብር ለማሳካት ማለት ነው። ያንን ደግሞ እድል አርሰናሎች አሳልፈው የሚሰጡ ይሆናል ተብሎ አይገመትም። እንግዲህ ከቀሩ ጥቂት ጨዋታዎች አንጻር በእግር ኳስ ግን ፍጻሜውን መገመት አስቀድሞ እጅግ በጣም ከባድ ነው። ሁለቱም እድል አላቸው ማለት ይቻላል። ወደ ሌሎች መረጃዎቻችን በቀጥታ እናልፋለን። የአውሮፓ ቻምፒየንስ ሊግ የውድድር መድረክ የግማሽ ፍጻሜ መልስ ጨዋታ ትላንት ምሽት ተከናውኗል። አሁን እንግዲህ በቀጣይ የግንቦት 22 ምሽት ላይ የሚደረገው የቻምፒየንስ ሊግ የፍጻሜ ጨዋታ በየትኞቹ ክለቦች መካከል እንደሚከናወን ይፋ ሆኗል ማለት ነው ወይም ታውቋል። አስቀድሞ አርሰናል አትሌቲኮ ማድሪድን ከትላንትና በስቲያ ምሽት በድምር ውጤት 2-1 አሸንፎ እንግዲህ በሃንጋሪ ቡዳፔስት ፑሽካሽ አሬና ስቴዲየም በሚደረጉ የፍጻሜ ጨዋታ ላይ ትኬቱን መቁረጡ የሚታወስ ነው። ትላንት ምሽት ደግሞ እንደዚሁ ሌላኛው ተጋጣሚው ቡድን ተለይቷል ማለት ነው። በጀርመኑ ክለብ ባየር ሙኒክና በፈረንሳዩ ክለብ ፒኤስጂ መካከል የተደረገው የግማሽ ፍጻሜ መልስ ጨዋታ አንድ አቻ በሆነ ውጤት ተጠናቋል። በድምር ውጤት ግን የፈረንሳዩ ክለብ ፒኤስጂ 6-5 በሆነ ውጤት በማሸነፍ እንግዲህ ወደ ዋንጫው ሽሚያ ማለፍ የቻለበትን ውጤት እንደዚሁ ማስመዝገብ ችሏል ማለት ነው። ትላንት አሰልጣኝ ሉዊስ ኤንሪኬን ከአሰልጣኝ ቪሴንት ኮምፓኒ ጋር ያገናኘው ጨዋታ
በአሰልጣኝ ሉዊስ ኤንሪኬ አሸናፊነት ፍጻሜውን አግኝቷል። ባክ ቱ ባክ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ክብርንም ለማሳካት እንግዲህ ሉዊስ ኤንሪኬ ወሳኙን ትራክ ተያይዘውታል። ጥሩ እድል አግኝቷል። በእርግጥ በትላንት ምሽቱ ጨዋታ ላይ ባየር ሙኒክም ጨዋታውን የማሸነፍ እድል ነበራቸው። አስቀድመው ግን ያስቆጠሯት ጎል ለፒኤስጂዎች የበለጠ የጨዋታውን አቅጣጫ የቀየረች ነው ማለት ይቻላል። እንግዲህ ሶስተኛው ደቂቃ ላይ ነው ኦስማን ዴምቤሌ የወቅቱ የባሎንዶር ክብር አሸናፊው ተጫዋች ኳስና መረብን ማገናኘት የቻለውና የፓሪሱን ክለብ ቀዳሚ ማድረግ የቻለው ማለት ነው። ጨዋታው በዚህ ሂደት ቀጥሎ የተለያዩ ሙከራዎችን በሁለቱም ቡድኖች ተመልክተናል። እንግዲህ የመጀመሪያው ጨዋታ ተመልክተናል 5-4 በሆነ ውጤት ሲጠናቀቅ በርከት ያሉ ሙከራዎች፣ አዝናኝ የጨዋታ ትዕይንት ተመልክተንበት ነበር። ትላንትና የሚጠበቅ ነው ጥንቃቄ የተሞላበት እንደዚሁም ጎል ለማስቆጠርም በአንዳንድ አጋጣሚዎች ሁለቱም ቡድኖች ወደ ተቃራኒ የግብ ክልል ያመሩበትን ሂደት ማስተዋወስ ይቻላልና ጨዋታው እንደ መጀመሪያው ጨዋታ ያናህል አዝናኝነቱ እኩሌታ ነበረው ለማለት ቢያስቸግርም ነገር ግን በአንጻራዊነት ከተመለከትነው የትላንት ምሽቱም ጨዋታ እስከ ጥንቃቄው ቢሆንም የተሻለ ነገር ተመልክተንበታል ማለትም እንችላለንና በመጨረሻው ደቂቃ እንግዲህ ሃሪኬን ለባባያሩ ክለብ አስቆጪ የሆነች ግብ ከመረብ አሳርፏል። ደቂቃው ገና ቢሆን እድል ይኖራቸው ነበር ወይም ደግሞ ወደ ተጨማሪ ሰዓት ማምራት የሚችሉበትንም አጋጣሚ ሊፈጥሩ ይችሉ ነበርና አንዳቻ በሆነ ውጤት ጨዋታው ተጠናቋል። ሃሪኬን ጥሩ ነገር ለራሱ ከ55 ዓመታት በኋላ እንግዲህ በሰባት ተከታታይ የአውሮፓ ቻምፒየንስ ሊግ ጨዋታ ላይ ጎል ማስቆጠር የቻለበትን ሂደት ተመልክተናል ማለት ነውና ሃሪኬን በተከታታይ በሚያደርጋቸው ጨዋታዎች እንግዲህ 15 ይመስለኛል ትላንት ምሽት በነበረው ጨዋታ 15ኛ ጎሉን ነው ማስቆጠር የቻለው በ14 ጨዋታዎች እጅግ በጣም ድንቅ እንቅስቃሴ እያደረገ ይገኛል። የፊት መስመር አጥቂ አሁን ደግሞ በቪሴንት ኮምፓኒ ስር በውድድር ዓመቱ እንግዲህ የቡንደስሊጋውን የዋንጫ ክብር ማሳካታቸውን እናስታውሳለን። ተጨማሪ የሀገር ውስጥንም የዋንጫ ክብሮችንም ከዚህ በኋላ የዲኤፍቢ ፖካል የዋንጫ ክብርን ጨምሮ ሊያመጡ የሚችሉበት እድል አላቸው ማለት ነው። ቀጣይ ከስቱትጋርት ጋር የፍጻሜ ጨዋታቸውን የሚያከናውኑ ነው የሚሆኑትና ትላንት እንግዲህ በአንዳንድ ቦታዎች ላይ ብልጫ ተወስዶባቸዋል። በእርግጥ ፒኤስጂ በጣም ለፍጹምነት የቀረበ ቡድን መገንባቱን አሰልጣኝ ሉዊስ ኤንሪኬ እያስመሰከረ ነው የሚገኘው። በተመሳሳይ የባየር ሙኒክም የፊት መስመር ዲፓርትመንቱ በጣም ጠንካራ ነው። ትላንት በነበረው እንቅስቃሴ ግን የነ ሚሼል ኦሊሴ ማርክ ተደርገው ተመልክተናል። በደንብ በሚገባ ሉዊስ ኤንሪኬ ለነዚህ ፈጣን ተጫዋቾች በጣም አእምሯቸው ንቁ የሆኑ የተከላካይ ስፍራ ተጫዋቾችን ይዘው ጥሩ ስትራቴጂ ይዘው ነው የጠበቋቸውና በአጠቃላይ በመጀመሪያው ጨዋታ ላይ ደርስባቸው የነበረውን ጫና የቀነሱበትን ፎርሜሽን ይዘው ገብተዋል ማለት ይቻላል። ጥሩ ተጫዋቾችን መርጧል። በመጀመሪያው ማሰላለፍ ቀይረው ያስገቧቸውም ተጫዋቾች እንደዚሁ ተልኳቸውን በአግባቡ ፈጽመው እንግዲህ ትላንት ምሽት የነበረው እንቅስቃሴ በፒኤስጂ በድምር ውጤት 6-5 በሆነ ውጤት ተጠናቆ እንግዲህ ቀጣይ ወደ ፍጻሜው ማለፋቸውን አረጋግጧል ማለት ነው። ትላንት ከጨዋታው መጠናቀቅ በኋላ ከትላንትና በስቲያ የአትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኒ ለአርሰናል ደጋፊዎች እንኳን ደስ አላችሁ መልእክት እንዳስተላለፈው ሁሉ ትላንት ምሽትም የተሸናፊው ክለብ አሰልጣኝ ቪሴንት ኮምፓኒም እንደዚሁ ለፒኤስጂ እግር ኳስ ክለብ አሰልጣኞች በአጠቃላይ ለተጫዋቾችም እንኳን ደስ አላችሁ። ከዚህ የተሻለ ነገር ለባየር ሙኒክ ደጋፊዎች ይገባቸው ነበረ። እንግዲህ በአንዳንድ አጋጣሚዎች እንደዚህ አይነት ነገሮች ይፈጠራሉ። ቀጣይም እድሎች አሉን፣ የተሻለ ነገር እንሰራለን ለሚቀጥሉት ዓመታቶች የሚል ነገር አስተያየት ሰጥቷል። ሉዊስ ኤንሪኬ ቀጣዩን ጨዋታ በተመለከተ የፍጻሜውንም ጨዋታ በተመለከተ ሐሳብ ሰጥቷል። ቀጣዩን ጨዋታ የመድረኩን የዋንጫ ክብር የምታነሳ ይመስልሃል ወይ? አርሰናልም ያለመሸነፍ ሪከርድ ይዞ ነው እዚህ የደረሰውና አትቸገሩም ወይ የሚል ጥያቄ ቀርቦለት ነበር ከመገናኛ ብዙሃን። ሉዊስ ኤንሪኬ ሲመልስ እንግዲህ በቀጣይ በፍጻሜው ጨዋታ ላይ የተቻለንን ሁሉ እናደርጋለን። በጥራት ደረጃ ከተመለከትን ጥሩ ተጫዋቾች አሉን። እኔ በተጫዋቾች እጅግ በጣም ተማመናለሁ። እየሰራን ባለነው ነገር የዋንጫውንም ክብር ለተከታታይ ዓመት የማሳካት ህልም አለን። ይህንንም ለማድረግ የሚያስችል ብቃታችን ላይ እንገኛለን የሚል አስተያየት ነው የሰጠው። ለተጋጣሚውም ክለብ ትልቅ ክብር እንዳለውና አሰልጣኝ ደግሞ ሚካኤል አርቴታ የተሻለ ቡድን በአውሮፓ መገንባት እንደቻለ በአጭር ዓመታት ውስጥ እያደረገ ያለው ለውጥ በጣም ጠንካራ መሆኑን እንደዚሁ ምስክርነቱን ሰጥቷል ማለት ነው። እንግዲህ እነዚህ ሁለት አሰልጣኞች ይህንን አስተያየት ሰጥቷል። ቀጣይ እንግዲህ ግንቦት 22 ምሽት ላይ የሚደረገው የቻምፒየንስ ሊግ የፍጻሜ ጨዋታ እንግዲህ በሃንጋሪ ቡዳፔስት ፑሽካሽ አሬና ስቴዲየም የሚከናወን ነው የሚሆነው። የመልሱን ጨዋታ
የትኛው ክለብ ነው የሚያሸንፍ የሚመስላችሁ? እስኪ ሐሳብ አስተያየታችሁን ልሰጡን ትችላላችሁ። እንግዲህ ለ36 ክለቦች ከፍተኛ ፍክክር ሲያደርጉበት የነበረው የአውሮፓ ቻምፒየንስ ሊግ የውድድር መድረክ በመጨረሻም 34ቱን ከውድድር መድረክ አሰናብቶ ሁለቱ ታላላቅ ክለቦች ብቻ ለፍጻሜው ቀርበዋል ማለት ነው። እነዚህን ሁለት የወቅቱ አያላን ክለቦች የሚያደርጉት እንቅስቃሴ የሚያደርጉት የፍጻሜ ጨዋታ በማን ሻምፒዮናነት ሊጠናቀቅ ይችላል? ሐሳብ አስተያየታችሁን አጠቃላይ የሁለቱም ቡድኖች የተጫዋቾችን ጥራት በእርግጥ እንደዚህ አይነት የፍጻሜ ጨዋታዎች ላይ ዕለታዊ ፐርፎርማንስ ወይም ደግሞ ዕለታዊ ኮንዲሽን እጅግ በጣም ወሳኝ ነውና አርሰናልም በዘንድሮ ዓመት በተለይ ደግሞ በቻምፒየንስ ሊጉ የተለየውን አርሰናል ነው በሊጉ እያሳለፈ ከሚገኘው። በሊጉም አንደኛ ደረጃ ላይ ይገኛል። በእርግጥ አንዳንድ ስህተቶችን ተመልክተናል። ወይም ደግሞ ነጥብ መጣል የሌለባቸው ጨዋታዎች ላይ ነጥብ ጥሎ አሁን ላለበት ፍክክር ተዳርጓል ወይም ደግሞ አሁን ላለበት ስጋት የተጋለጠበትን አጋጣሚ ማንሳት እንችላለን። በቻምፒየንስ ሊጉ ግን ደጋፊዎችን እጅግ በጣም በጥሩ ሁኔታ አስደስቶ ነው ያለምንም ስጋት እስከ ፍጻሜ ድረስ ይዞ መምጣት የቻለውና በፍጻሜ ውስጥ ጨዋታ እንደዚህ ያለመሸነፍ ጉዞውን አስጠብቆ ሊያጠናቅቅ ይችላል ወይ የሚለው ነገር የሚጠበቅ ነው የሚሆነው። ፒኤስጂ ደግሞ የወቅቱ የአውሮፓ ቻምፒየንስ ሊግ አሸናፊ ነው። የአሸናፊነት ስነ ልቦናን የተላበሱ ተጫዋቾች ናቸው በቡድን ውስጥ ያሉት ማለት ነውና አሰልጣኙም ጥሩ ዝግጅት እንደሚያደርግና ጥሩ ታክቲክ እንዳለው በትልልቅ ጨዋታዎች ከዚህ ቀደም በጥሎ ማለፍ የትላንት ምሽቱን ጨዋታ ጨምሮ ተመልክተናልና በምን አይነት ውጤት ሊጠናቀቅ ይችላል በድጋሚ እንግዲህ ሐሳብ እንድትሰጡን እንጋብዛችኋለን። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኖ ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የመጀመሪያው መረጃችን የሚሆነው የማንቸስተር ዩናይትድን መረጃ ነው። ራስመስ ሆይሉንድን የተመለከተ መረጃ አለን። የኔፕልሱ ክለብ ናፖሊ የተጫዋቹን የውል ኮንትራት በቋሚነት እንደዚሁ ለማስቀጠል ፍላጎት እንዳላቸው እየተገለጸ ነው የሚገኘው ማለት ነው። በአሰልጣኝ አንቶኒዮ ኮንቴ ስር እጅግ በጣም የተሻሻለውን ራስመስ ሆይሉንድን እየተመለከትን እንገኛለን። እንግዲህ የዴንማርካዊ ኢንተርናሽናል ንብረትነቱ የማንቸስተር ዩናይትድ እንደሆነ ይታወቃልና አሁን 23 ዓመቱ ላይ ነው የሚገኘው። በተለይ በሴሪያው በጣም ጠንካራ እንቅስቃሴ እያደረገ ይገኛል። በእርግጥ ናፖሊ ከዚህ ቀደም የዩናይትድ የነበሩ ተጫዋቾችን በመውሰድ ወደ ብቃታቸው እንዲመጡና ክህሎታቸውን ፈልጎ የቋሚ አሰላለፍ ውስጥ በማካተትና ጨዋታዎችን እንዲያሸንፉ በማድረግ እጅግ በጣም የተሻለውን ናፖሊ እየተመለከትን እንገኛለንና የማንቸስተር ዩናይትድ ተጫዋቾች ሲከፉ በቀጥታ ወደ ሴሪያው ክለብ ናፖሊ የሄዱ በናፖሊም መሻሻላቸውን እየተመለከትን ነው የምንገኘው። ከዚህ ቀደም እንደዚሁ ሮሜሎ ሉካኩ ሌሎች ክለቦችን አዳርሶ ወደዛ ቢሄድም እሱም አሁን በእርግጥ ቅጣት ላይ ነው የሚገኘው ከዲሲፕሊን ጋር በተያያዘ ማለት ነውና ይህንን ተጫዋች ተመልክተናል። እንደዚሁ ደግሞ ስኮት ማክቶሚኔም እጅግ በጣም በተሻሻለ ሁኔታ እየተመለከትነው እንገኛለን ማለት ነው። በናፖሊ የቀድሞ የእንግሊዝ ፕሪሚየር ሊግ ተጫዋቾችን በመውሰድ እንግዲህ የሴሪያው የተለያዩ ክለቦችን እየተመለከትን እንገኛለን። በቀጣይ በቋሚ ፊርማ ይህንን ተጫዋች የኔፕልሱ ክለብ ናፖሊ ንብረቱ ለማድረግ እንደዚሁ ከስምምነት ላይ ስለመድረሱ እየተገለጸ ነው የሚገኘው ማለት ነው። ወደ ሌላኛው መረጃችን ስናልፍ ደግሞ የአርሰናልን መረጃ እናገኛለን። አርሰናል የግራ ክንፉን ለማደስ ይፈልጋል። አሁን ላይ ባሉት ተጫዋቾች ደስተኛ እንዳልሆነ ይታወቃል። ብዙ የአርሰናል ደጋፊዎችም ቅሬታ ከሚያቀርቡበት የመጫወቻ ስፍራ አንደኛው የግራ ክንፉ ነው ወይም ደግሞ
ሌፍት ዊንጉ ላይ ነው እድሳት የሚያስፈልገው የሚሉ ተቃውሞችና ቅሬታዎች በደጋፊዎች ዘንድ እየቀረበበት ይገኛልና የክለቡ ስፖርቲንግ ዳይሬክተር አንድሪያ ቤርታ ይህንን የመጫወቻ ስፍራ ለማሻሻል የተለያዩ ተጫዋቾችን እያማተሩ እንዳሉ እንደዚሁ መረጃዎች እየወጡ ነው የሚገኙት። አሁን ደግሞ አቅጣጫቸውን ወደ ሆላንድ በማድረግ ለአያክስ አምስተርዳም እየተጫወተ የሚገኘውን እንደዚሁ ሚካ ጉድሰንን ለማስፈረም ፍላጎት እንዳላቸው እየተነገረ ነው የሚገኘው። ይህ ተጫዋች 20 ዓመቱ ላይ ነው የሚገኘው። እጅግ በጣም የእግር ኳስ ክህሎቱ ለትልልቅ ክለቦች እንዲታጭ እያደረገው ነው የሚገኘው። አንደኛው አርሰናል ሆኖ እየተመለከትን እንገኛለን ማለት ነው። በዘንድሮ ዓመት የተሻሻለውን ተጫዋች እየተመለከትን እንገኛለን። ሌሎችም ክለቦች ይፈልጉታል። ነገር ግን ደግሞ አርሰናል ይህንን ተጫዋች ለማስፈረም በከፍተኛ ሁኔታ አቅዶ እየሰራ እንደሚገኝ እንደውም አንዳንድ ለክለቡ ቅርበት ያላቸው የመረጃ ምንጮች እንደሚሉት ከሆነ ከተጫዋቹ ኤጀንት ጋር ንግግር ስለመጀመራቸው እየተገለጸ ነው የሚገኘውና ቀጣይ ማረፊያው ይህ ቡድን ሊሆን ይችላል ተብሏል። በእርግጥ ብዙ ተጫዋቾች ናቸው እዚህ ቦታ ላይ የተያዙት እንደነ ራፋኤል ሊያዮ፣ ኪቪቻ ክቫራትስኬሊያን የመሳሰሉ ተጫዋቾችን የማስፈረም ፍላጎት እንዳላቸው እየተነገረ ነው የሚገኘው። ይህ የ20 ዓመት ተጫዋች ምናልባት ሁለቱም ተጫዋቾች የሚለቁ ከሆነ በተለይ ገብርኤል ማርቲኔሊ እና ትሮሳርድ መድፈኞቹን የሚለቁ ከሆነ ሁለቱንም ተጫዋቾች ሊያመጧቸው ይችላሉ። ይሄ ገና 20 ዓመቱ ላይ ስለሚገኝ በቋሚ አሰላለፍ ውስጥ የተደጋጋሚ ጨዋታዎችን ጫና ተቋቁሞ በቋሚ አሰላለፍ ውስጥ ላይካተት ይችላል። ተጠባባቂ በማድረግ ግን የጨዋታ ልምድን እየወሰደ እንደዚሁ ታዳጊ ሊያደርጉት እንደሚችሉ እየተገለጸ ነው የሚገኘው ማለት ነው። እንደዚሁ ሌላኛው መረጃችን የሚወስደን ወደ ሊቨርፑል እና ማንቸስተር ዩናይትድ ይሆናል ማለት ነው። ማንቸስተር ዩናይትድ እና ሊቨርፑል በአንድ ተጫዋች ዝውውር ዙሪያ እንደዚሁ እየሰሩ ይገኛሉ ተብሏል። አንደኛው ተጫዋች ሆኖ ከሁለቱ ክለቦች ጋር ስሙ እየተያዘ የሚገኘው ብራድሊ ባርኮላ ነው። ይሄ ለፒኤስጂ እየተጫወተ ይገኛል። ትላንት ምሽትም እንግዲህ ተቀይሮ ገብቶ በቻምፒየንስ ሊጉ የግማሽ ፍጻሜ ጨዋታ ላይ ሙኒክን በገጠመው ስብስብ ላይ ተመልክተነዋል፣ ተቀይሮ ከገባ በኋላ ማለት ነውና ሉዊስ ኤንሪኬ ያሏቸው ከዋክብቶች በቋሚ አሰላለፍ ውስጥ እንግዲህ እያፈራረቁ ነው ተጫዋቾችን እየተጠቀሙ የሚገኙት። እሱ ደግሞ ከዚህ ቀደምም በሰጠው አስተያየት ወደ እንግሊዝ ፕሪሚየር ሊግ መምጣት እንደሚፈልግ እየተናገረ ነው የሚገኘውና ብራድሊ ባርኮላን ለማስፈረም ፍላጎት ካላቸው ክለቦች መካከል ሁለቱ የፕሪሚየር ሊግ ተሳታፊ ክለቦች ማንቸስተር ዩናይትድ እና ሊቨርፑል መሆናቸው እየተነገረ ይገኛል። በዘንድሮ ዓመት በፍሬንች ሊጋ ላይ ወደ 10 ግቦችን ከመረብ ማሳረፍ ችሏል። በአውሮፓ ቻምፒየንስ ሊግ የውድድር መድረክ ላይም 6 ግቦች ላይ ቀጥተኛ ተሳትፎ ያለው ተጫዋች ነውና ብራድሊ ባርኮላ ወደ መርሲሳይዱ ክለብ ሊቨርፑል አሊያስ ደግሞ ወደ ኦልድ ትራፎርዱ ክለብ ማንቸስተር ዩናይትድ ሊያቀና ይችላል የሚለው ነገር እንግዲህ የክረምቱ የተጫዋቾች የዝውውር መስኮት ሲከፈት የምንመለከተው ነው የሚሆነው። እንግዲህ ወሳኝ ጨዋታ አለው። አርሰናል በቀጣይ በፕሪሚየር ሊጉ የዋንጫውን ክብር ሊወስኑ ይችላሉ ተብለው ከሚጠበቁ ጨዋታዎች መካከል ቀጣይ የምስራቅ ለንደኑ ክለብ ዌስትሃም ዩናይትድን በለንደን ኦሎምፒክስ ስቴዲየም የሚገጥምበት እንቅስቃሴ ነውና ይህ ጨዋታ በአርሰናል ደጋፊዎች ዘንድ በከፍተኛ ሁኔታ እየተጠበቀ ነው የሚገኘው። አርሰናል ከቀሩት 3 ጨዋታዎች አንደኛው ወይም ደግሞ በጣም ከባዱ የተባለው የዌስትሃም ዩናይትድ ጨዋታ መሆኑ ይታወሳል። ምክንያቱም ዌስትሃም ዩናይትድ ላለመውረድ ነው የሚጫወተው። አርሰናልም ሻምፒዮና ለመሆን እንግዲህ ከፍተኛ ፍልሚያ የሚያደርግበት እንቅስቃሴ መሆኑን ተከትሎ ይህንን ጨዋታ የሁለቱም ክለብ ደጋፊዎች አጥብቀው እየናፈቁት ነው የሚገኘው። ይህንን ጨዋታ በመሀል ዳኝነት የሚመሩት ዳኞች አስቀድመው ታውቋል። ብዙ የመገናኛ ብዙሃኖች እየተቀባበሉት ይገኛሉ። በመሀል ዳኝነት ይህንን ጨዋታ እንዲመሩት የእንግሊዙ ኤፍኤ እንግዲህ ይፋ ያደረገው መረጃ እንደሚያመለክተው ከሆነ ክሪስ ካቫና ሆኗል የመሀል ዳኛ። ረዳት ዳኞች ደግሞ እንደዚሁ ዳን ኩክ እና ሂያን ሁሲን ሆኗል ማለት ነው። ፎርዝ ኦፊሻሉን ከተመለከትን ጄምስ ቤል ነው። እንደዚሁ ደግሞ ቫር ላይ የሚሰየሙት ኢንግላንድ የተሰኙት ዳኞች ናቸው ማለት ነውና ይህ ጨዋታ እሁድ አመሻሽ 1 ሰዓት ከ30 ሲል በኢትዮጵያ ሰዓት አቆጣጠር ጅማሮን የሚያደርግ ነው የሚሆነው ማለት ነውና በጣም ወሳኝ ጨዋታ ነው። ብዙ የአርሰናል ደጋፊዎች እየጠበቁት ይገኛሉ። ከዚህ ጨዋታ ጋር ተያያዥ መረጃዎችን ደግሞ በቀጣዩ ቀናቱ ሲቃረብ ወደ እናንተ የምናደርስላችሁ ነው የሚሆነው። ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ለዛሬ ዕለተ ሐሙስ ሚያዝያ 29 2018 ዓመተ ምህረት ያሰናዳናቸው ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎቹን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ቢቂላ ተስፋዬ ከኛ ጋር ቆይታ አድርጓል። ተወዳጅ ናሁ ቴሌቪዥን ፕሮግራሞች በቀጣይነትም ወደ እናንተ የሚደርሱ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።